ሬች መንገድ ላይ ራሷን ስታ ወደቀች። ነገር ግን ሬች የወደቀችበት ዋና ምክንያትና መንስኤ ምን ሊሆን ይችላል? ምናልባት ያቺ አዝቲ ለማሚ የመረዘችውን ምግብ ሬች በልታው ይሆን? ወይስ ደግሞ ማሚ አሁን ላይ ከመቀየሯ አንጻር ለሬች ያንን መድኃኒት ሰጥታ እንድትገላገል እንዲሁም ደግሞ ከርብቃ እንድትርቅ እንዲሁም ደግሞ ከአቤል አንድ ላይ እንዳትሆን የምታደርገው አንደኛ መንገድ አብራ አደግ ጓደኛዋን እና የምትመክራትን ጓደኛ ከርብቃ ፊት ለፊት ማስወገድ ስለሆነ በዚህም የተነሳ እንግዲህ ያንን የተመረዘ ምግብ ሬች እንድትበላ ተደርጋለች። ይሁን እንጂ ሬች መንገድ ላይ እንግዲህ ራሷን ስታ ከተዝለፈለፈችም በኋላ ሁላቸውም ተረባርበው ምን ሆንሽ በማለት ሲጠይቋትም እሷ ምንም አይነት መልስ አልሰጠችም ነበረ። እንግዲህ ራሷን ስታ ከመውደቋ በፊት አረ ምንድን ነው እያመመኝ ነው ጉረሮዬን ራሴን በማለት እንግዲህ ከእዩ ጋር እንዲሁም ደግሞ ከሌሎቹ ጓደኞቿ ጋር አብራ ሳለች ተናግራ ነበረ። ይሁን እንጂ ርብቃም እንዴ ሬች በሰላም ነው? ከዚህ በፊት ታመሽ ነበረ እንደዚህ ሲያደርግሽ ኑሯል እንዴ ብላ ስትጠይቃት አረ ምንም ገና ለመጀመሪያ ጊዜ ነው እንደዚህ ያደረገኝ በማለት ነበር የመለሰችው። ይሁን እንጂ እንግዲህ ያች ሬች እንደዛ ብላ አልተናገረችም ነበርና ቢሆንም እንግዲህ ደህና ነኝ ብላ መንገዱን እየሮጠች እያለ እንግዲህ ወድቃለች ማለት ነው። እዩም እየተዝለፈለፈ መጥቶ ሁለቱ ፍቅረኛሞች የልብ የልባቸውን እያወሩ እያለ ያ አቤል የሚባለውም ከርብቃ ጋር እማዬም ይኸው በድንገት ተቀየረችብኝ፣ ከአንቺ ውጭ አሁን ላይ ማንም ሰው የለኝም እና እባክሽ ብቻዬን እንዳትተይኝ፣ በዛ ላይ ደግሞ የቤተሰባችን በጣም ብዙ ሚስጥሮች አሉ ያልነገርኩሽ እና እነዛን ከነገርኩሽ አንድ ቀን እውነቱ ሲወጣ በእርግጠኝነት ጥለሽ ትሄጃለሽ። እኔ ደግሞ ይህ እንዲሆን አልፈልግም እና እባክሽ እንዳትቀየሪብኝ እያለ ርብቃን እንግዲህ ሲያናግራትም ነበረ። ርብቃም አቤል ምንም አታስብ፣ እኔ እንደዚህ አይነት ነገር የለኝም ወይም ደግሞ እንደዚህ አይነት አመለካከት አላስብም፣ ተረጋጋ በማለት እንግዲህ ልቡ እንዲያርፍ አድርገዋለች ማለት ነው። ይሁን እንጂ አቤልም አልተረጋጋም። በሌላ በኩል እንግዲህ ማሚ የፍች ወረቀት እንዲፋቱ ብትጠይቃቸውም ርብቃና አቤል ሊፋቱ አልፈለጉም እና ይህንን ወረቀት አንፋታም በማለት ማሚም እንግዲህ ተፋታላችሁ በማለት ተፋጠው ይገኛሉ። አቤል እንግዲህ እስካሁን ተወቻን ነበረ፣ ዛሬ ምን የተለየ ነገር ተገኝቶ ነው ኑ ተፋቱ የምትይ? ሲጀምር ከዚህ በፊት እናንተ ሁለታችሁ ከተስማማችሁ ማንም በመካከላችሁ ሊገባባችሁ አይችልም ብለሻል ነበረ። ታዲያ ዛሬ ምን ተገኝቶ ነው እንደዚህ የምታናግሪንና ለፍች የምትዳረግኝ ብሎ ሲጠይቃትም ምን አገባህ፣ በወቅቱ እኔ ፈልጌ ነበር የዳርኳችሁ፣ አሁን ደግሞ መለየት አለባችሁ ብዬ የምወስነው እኔ ስለሆነ ግዴታ ነው መለየት አለባችሁ ትለዋለች። እንግዲህ ለርብቃም ስታናግራት መለየት አለብሽ አውቀሽ ነው ወይስ ምንድን ነው? እኔ ለመደበቅ እየሞከርሽ ነው? አቤልን የፍች ወረቀት እንደጠየቅኩት ሰምተሻል። ታዲያ የታለ ፈርመሻል? አምጪው የፈረምሽውን በማለትም ስትጠይቃት እሷ አይ እማዬ ምን ነው ማሚ ግን እንዴት እንደዚህ ተቀየርሽብኝ እያለች ስታናገራትም ነበረ። እንግዲህ ማሚም እንደተለመደው ልጅ ብላ ነበር የምትጠራት። በዛሬው ጥሪዋ ግን ርብቃ በማለት ነበር እንግዲህ ያስደነገጠቻት። ይሁን እንጂ ርብቃ ስሟን ስትሰማ በጣም ነው ክው ብላ የቀረችው። ምን ነው ይህን ያክል ደነገሽ? ስምሽ አይደለም እንዴ በማለት ጠየቀቻት ማሚ። ርብቃም አረ ነው ማሚ ስሜ ነው እንጂ አለቻት ማለት ነው። ስለዚህ ያንን የፍች ወረቀት በፍጥነት ፈርማችሁ አምጡልኝ ትላታለች ማለት ነው። እሷም እንግዲህ መኝታ ክፍል ነበር ወርውራት ሄደች። አቤልም እንግዲህ ያንን የፍች ወረቀት ቀዶት ነበረ። ነገር ግን ማሚ ሸውዳ እንዲፋቱ አድርጋለች። እንግዲህ መጀመሪያ ለብቻ ባልና ሚስቶችን ስታናግራቸው አንፋታም የሚል መልስ ስለሰጧት እንደዚህ ከሆነማ ታያላችሁ እኔ የምሰራላችሁን እኔ ማሚ አይደለሁም በማለት እንግዲህ ሌላ አቤል ከቀደደው ወረቀት እንግዲህ በመጀመሪያ ያው ኮፒውን ስለሰጠችው ኦሪጂናሉ ከእሷ ጋር ስለነበረ እሷም ደግሞ እርግጠኛ ስለነበረች እንግዲህ አቤል አልፈታትም
ይህንን ወረቀት እቀደዋለሁ ብሎ አስባ እንደነበረ እንግዲህ ያስታውቅባታል። እውነትም እሷ እንዳሰበችውና እንደገመተችው ያ አቤል የተባለው ርብቃን አልፈታም በማለት ቀዶትም ነበረ። ነገር ግን ና እስኪ ፈርምልኝ ይህንን የሆነ የቢሮ ስራ ነው እና ምናልባት እኔ ማንበብ አልቻልኩበትም እባክህን አቤል ብላ እንደገና ኦሪጂናሉን የፍች ወረቀት አምጥታ አስፈርመዋለች። አቤል እንግዲህ እኔ ወረቀቱን ቀደጀዋለሁ ሰላሜን የረበሸኝ ይህ ነው ብሎ እያሰበ እያለ ነገር ግን እሱ ኦሪጂናሉን የፍች ወረቀት ፈርሞ ለእናቱ ሰጥቷታል ማለት ነው። ርብቃም ፈርማለች። እንግዲህ አሁን የቀጣይ እንግዲህ ቪዲዮቸው ከዛ ቤት መባረር ይሆናል ማለት ነው። ምክንያቱም ማሚ በጣም ማጭበርበራቸዋለች፣ እንዲሁም ደግሞ ሸውዳቸዋለች። ይህ ወረቀት ያው ቢሮ ነው የስራ ባልደረቦች ግዴታ ፈርሚ ስላሉኝ በእኔ ቦታ እናንተ ብትፈርሙ ምንም ችግር የለም በማለት ነበር የሸወደቻቸው። እነሱም እንግዲህ ያው እናታቸው ስለሆነች አምነዋት ያሏትን ነገር በሙሉ ፈጽመው ያንን ወረቀት ፈርመውላታል። ቀጣይ ፍርድ ቤት ሄዱ ተፋታችኋል መባል ነው የቀራቸው። ማሚም እንግዲህ የፍች ወረቀቱን ካስፈረመች በኋላ በጣም ተደስታ ነበረ። ምክንያቱም እኔ ማሚ አይደለሁም ታያላችሁ እናንተ ህይወት የማይቀሟችሁኝ በማለት እንግዲህ ስትፎክርባቸው ነበረ። ርብቃ ለምንድን ነው ማሚ እየተቀየረች የሆነ የራሷ ምክንያትማ ይኖራታል ብላ ጠርጥራለች። ነገር ግን እውነት ነው። ለምን ማሚ ህይወቴን ቀሟችሁ በማለት ለአቤል ለምን ነገረችው? ምን አድርገው ቀምተዋት ነው? እንግዲህ እዩብና ርብቃ እህትና ወንድም ናቸው የሚል አንዳንድ ነገሮችም ሲናፈሱ እያየን ነበረ። ምክንያቱም የእዩና የርብቃ የአባታቸው ስም አንድ ሆኖ በመገኘቱ ይህንን ነገር ደግሞ ማሚ ርብቃ የእንጀራ ልጇ እንደሆነች እንግዲህ ያወቀች ይመስላል። እንዲሁም ደግሞ የርብቃ አባት ምናልባት የልጅነት ፍቅረኛ ወይም ደግሞ የልጅነት ጓደኛዋ ይሆናል። በዛ ምክንያት እንግዲህ አሁን ላይ ይቺ ማሚ የምትባለው ነቅት አባት ርብቃን እያሰቀያቻት ነው። እንግዲህ ያው እየተበቀለቻት ነው። ምክንያቱም የርብቃ እናት ያው ስለቀማቻት እንግዲህ የልጅነት ፍቅሯን አሁን በቀሏን ከርብቃ ላይ እያደረገች ነው። አንቺም እንግዲህ እናትሽ እንደነጠቀችኝ እኔ የምወደውን ሰው አሁን እኔ አንቺን አቤልን እነጥቅሻለሁ እያለቻት ነው ማለት ነው። በዚህ የተነሳ እንግዲህ እነዚህ ሁለት የሚዋደዱ ልጆች ግራ አገበት ተብሏቸዋል። እዩም እንግዲህ የእናቱን ጸባይ አይቶ እንዲህ ማሚ ምን ነው ጸባይሽም እኮ ብቻ አይደለም የተቀየረ ጭራሽ አለባበስሽንም ቀየርሽ እንዴ በማለት እንግዲህ ሲያናግራት ማሚ ክፉኛ እየገላመጠችውና እያናገረችውም ነበረ። ዝም በል አንድ ቀን ስርዓት የሌለህ ዝም ብለህ የምትገለፈጥ ቁም ነገር የለ ስራ ፈት እያለች እንግዲህ አዩን በጣም ስተንከላከለው ነበረ። አዩም የተለመደ መልሷ ስለሆነ በዝምታ ነበር ያሳለፈው። እንዲሁም ደግሞ ታላቅ ነሽ በማለት አክብሯት። በሌላ በኩል እንግዲህ አዩ ያሰበው ሀሳብ እየሄደለት ስላልሆነ ያች አዝቲ የምትባለውን እኔም ብልሽ አዝቲ ለምንድን ነው ሁለተኛ ደሞዝ እንዲኖርሽ ማታረጊ? ያቺ የምትከፍልሽ አለቃሽ እንዳለች ሆና እኔም ሌላ ተጨማሪ ገንዘብ ልክፈልሽና ግን ደግሞ ከዚህ ቤት እያንዳንዱ የሚካሄዱትን ነገሮች ለእኔ ትነግረኛለሽ በማለት ያሳውቃታል። እሷም እሺ ትለዋለች ማለት ነው። ግን መጀመሪያ ስራውን መፈጸም አለብሽ። ማንም ያወራ ማን እያንዳንዱ አንዲት ወሬ ራሱ ከሰማሽ መናገር አለብሽ። ከዛ አለቃሽ የምትከፍልሽ ደሞዝ እንዳለ ሆኖ እኔም እጨምርልሻለሁ ይላታል። አዝቲም እንግዲህ በሆዷ ቀልድ የለም በዚህ ጉዳይ ተስማማለች። አቤልም እንግዲህ ርብቃን እየቀረባት ነው እወድሻለሁም ብሏታል። በዚህ የተነሳ ርብቃም ተደስታ እንግዲህ ማሚ ብታስቀይማትም ስታለቅስ የነበረችው አቤል ሄዶ በማቀፉና ፍቅሩን በገለጽላት ተደስታ ለጓደኛዋ ነግራትም ነበረ። እወድሻለሁ አለኝ ስትላት እንግዲህ በጣም ነው የተደሰተችው። እንዲሁም ደግሞ ያ እዩ የሚባለው ስላንችና ስለ አቤል የሚያውቀው ነገር አለ እንዴ? ምኑም አላማረኝም እባክሽ ተጠንቀቂው ስትላት ነበረ። እንግዲህ ርብቃ እሱ በጣም ጥሩ ሰው ነው እያለች እንግዲህ ሬችን ሸውዳታለች። እውነቱን እንደሚያውቅ አልነገረቻትም። ምክንያቱም እንግዲህ ርብቃ ልጇን ማየት ትፈልጋለች ብሎ አስደንግጧቸው ስለነበረ በዚህ የተነሳ እንግዲህ የአቤልም ምንድነው የምትቀባጥረው አንተ ወሽካታ ሲለውም ነበረ። ነገር ግን የአዩ ምንም የወሸከተው ነገር የለም። ትክክለኛውን ነገር ነበር የተናገረው።
ርብቃም እንግዲህ ደንግጣ ስለነበረ ሸፋፍናለች ማለት ነው ውሸቶችን። በመጨረሻም እንግዲህ ያቺ እዩብና ሪች ወጣ እያሉ እየተደባበቁ እየሄዱ ነው። በዚህ የተነሳ ተደብቀው ወደ ቤት ሲገቡ ርብቃ ሪችን ለማስደንገጥ ትሞክራለች። እንግዲህ ነይ ውጭ ስትላት ማለት ነው። ከዛ ቤት ሪችም እሺ ብላ ለመውጣት ስትሞክር አውቄሽ ነው ትላታለች ማለት ነው። እንደዚህማ በቀላሉ አንተዋቸውም ትቀጫለች በማለት እንግዲህ ርብቃን ለመቅጣት ይሞክራሉ። ግን ቤት ውስጥ ሳይሆን ወደ ውጭ ወጣ ብለን ነው መቀጣት ያለብሽ ማለት እንግዲህ ወደ ውጭ እንዲወጡ ያደርጋሉ። ሁላቸውም እንግዲህ እንቅስቃሴ ላይ ያሉ በድንገት ያች ሪች አመመኝ ትልና ተዝለፈለፋለች። አቤልም እንግዲህ ስለ ርብቃ ፍቅር እየገለጸላት እንዲሁም ደግሞ እባክሽ ጥለሽኝ እንዳትሄጂ እያላን ነው። ያለሽኝ አንቺ ብቻ ነች ሲላት አይ እናት አለች ወንድም አለ ከዛ ቀጥዬ እኔ የመጨረሻ ሰው ነኝ ትለዋለች ማለት ነው። እሱም መስሎሽ ነው እባክሽ እያለ ያው ፈርቷል እንግዲህ እናቱን በጣም ነው የፈራት። ምክንያቱም በጥፊ ስለመታችው በእርግጠኝነት እንግዲህ አሁን ተፋተው ይሆናል። ሪች ግን ለምን ወደቀች? ለምንስ ማሚ ተቀየረች? የሚለውን ደግሞ በቀጣይ ቪዲዮ የምናይ ይሆናል። እስከዛው መልካም ጊዜ ይሆንላችሁ።